ሎጎ ሐይቅ ሪዞርት በሆቴልና ቱሪዝም ዘርፍ መሰማራት ለሚፈልጉ ባለሀብቶች የስበት ማዕከል መሆን የሚችል ነው ያሉት ደግሞ የአማራ ክልል ርዕሰ መስተዳድር አረጋ ከበደ ናቸው። አዎ ሎጎ ሐይቅ ሪዞርት እስካሁን ከተሰሩ ፕሮጀክቶች በአይነቱና በቅርጹ የተለየ ለአካባቢውም የተለየ ሞገስን ያላበሰ ስለመሆኑ ነው ርዕሰ መስተዳድሩ የተናገሩት። የሪዞርቱ መገንባትም ለአካባቢው መልማት ያለው አበርክቶ ቀላል የማይባል እንደሆነ ማውስተዋል። ሪዞርቱ የተገነባበት ስፍራ ቱሪስት መስህብም ለመሳብ ለቀጣይም ከፍተኛ የሆነ አቅም የሚጨምር መሆኑንም እንዲሁ ጨምረው አንስተዋል። በመጀመሪያ ደረጃ ይህ ሪዞርት የተገነባበት አካባቢ አዲስ አበባ ፒያሳ ከሚገኘው ከታላቁ የአድዋ ድል መታሰቢያ ሙዚየም ጀምሮ ለአድዋ ድል ክተት የታወጀበት ወረኢሉን የውጫሌ ውል የተሰናዳበትን ይስማ ንጉስን ቀጥሎም ማይጨውንና የጥቁር ህዝቦች የድል አድራጊነት ምልክት የሆነውን አድዋን የሚያስተሳስር የቱሪስት ፍሰት መስመር ሆኖ የሚያገለግል ነው። በሁለተኛ ደረጃ ይህ ሪዞርት ከተገነባበት አካባቢ በቅርብ ርቀት እጅግ በርካታና እድሜ ጠገብ ሃይማኖታዊ፣ ባህላዊና ታሪካዊ የቱሪስት መስህቦች ያሉበት አካባቢ ነው። ነገር ግን በመዳረሻ ልማት ችግር ምክንያት ከቱሪስት ባይተዋር ሆነ የቆዩትን አካባቢዎች ተደራሽ የሚያደርግም ነው። በሶስተኛ ደረጃ በምስራቅ አማራ ደሴንና ኮምቦልቻን እንዲሁም በቅርብ ርቀት የሚገኙ ሳተላይት ከተሞችን በማገናኘት ወደፊት ለምንመሰረተው ታላቁ የቀጠናው ከተማ ትልቅ አቅም ሆኖ የሚያገለግል እና ምሳሌ የልማት አቅም ነው። በሆቴልና ቱሪዝም ዘርፍ ለተሰማሩና ለሚሰማሩ በክልላችን መዋለ ንዋያቸውን ለሚያፈሱ ባለሀብቶች ልክ እንደ አቶ በላይነህ ክንዴ አይነት ማለት ነው የሀገርን ገጽታ የህዝብን ክብር ከፍ የሚያደርጉ ፕሮጀክቶችን በአካባቢው ለመገንባት ይቻል ዘንድ ምሳሌና የስበት ማዕከል ሆኖ የሚያገለግል ፕሮጀክት ነው። ርዕሰ መስተዳድሩ በመልእክታቸው የመንግስት የመልማት ፍላጎት ብቻውን ውጤት እንደማያመጣ ሎጎ ሐይቅ ሪዞርት ሌላኛው ማሳያ ነው ብለውታል። ይህንን የመንግስትን የመልማት ሐሳብ እውን ለማድረግ የሚሰራ ባለሀብት ያስፈልጋል ያሉት ርዕሰ መስተዳድር አረጋ ከበደ ይህንን በጎ ተግባር የሚደግፍ ህዝብም መኖሩ ለፕሮጀክቱ ፍጻሜ አስተዋጽኦ ማበርከቱንም ተናግረዋል። እንደዚህ አይነት ፕሮጀክቶች በሚያስገርም ፍጥነትና ጥራት እንዴት ሊፈጸሙ ይቻሉ ካል ደግሞ ሚስጥሩ ወዲህ ነው ብለን እናምናለን። ይሄውም በልማት ላይ ያተኮሩ አይኖች መበልጸግን የሚያሰላስል የልቦና ውቅር በጎ መስራትን የሚያስቡ አእምሮዎች ውጤት ነው ብለን እናምናለን። የዚህ አይነት ቀና አሳቢነትና የታታሪነት ፍጹም ተቃራኒ የሆነው አስተሳሰብና ተግባር ደግሞ ይሄው ጦርነት እስከ መቃብር ብሎ ጀሌዎችን በመሰብሰብ በ1960ዎቹ አፈር በለበሱ ብረቶች ጋር ተሟጮ ይውላል። የመንግስት ቀናይ የልማት ፍላጎት ብቻውን ደግሞ ውጤታማ እንደማይሆነው ይሄው ፊት ለፊት ከምንመለከተው ፕሮጀክት ሕያው ማስረጃ ሆኖ እናየዋለን። ይልቁንንም ይህንኑ የመንግስት በጎ እሳቤ ተረድቶ ሌሎች ባዕድ ፍላጎቶችን ገርቶ ሌት ከቀን የሚተጋ የግል ባለሀብት መኖርን ይጠይቃል። ከዚህ በተጨማሪ ደግሞ ለዚህ በጎ ተግባር የሚታትር እና የሚደግፍ ህዝብ ሲኖር ደግሞ በፍጥነትና በጥራት በፈጠራና በውጤት እንዲህ አይነት አስደሳች የፕሮጀክት አፈጻጸም በአጭር ጊዜ መመልከት ችለናል። የገበታ ለትውልድ አንዱ አካል የሆነውና ሐይቅ ላይ የተገነባው ይህ ሎጎ ሐይቅ ወይም ሪዞርት እንዲገነባ ሀሳቡን ካመነጩት ጠቅላይ ሚኒስትር ዶክተር አብይ አህመድ ጀምሮ እስከ ፕሮጀክቱ ፍጻሜ አበርክቶ ለነበራቸው ሁሉ ርዕሰ መስተዳድሩ ከፍ ያለ ምስጋናም አቅርበዋል።